ሰበር መረጃ የፍልስጤም ደህንነት ለሚያሳስባችሁና መልካም ዜና መስማት ለምትፈልጉ በሙሉ መስጂዱን አቃጠሉት። በመስጂዱ የሚገኙ ሰዎች መካከል 27 ሰው ገደሉ። የቀሩትን እንዲጎዱ አረጉና የተወሰኑትን ደግሞ አግተው ወሰዱ። አንድ የሚገርም ሰው ላስተዋወቃችሁ። ዶክተር አብዱል ፈታህ ይባላል። በዓለማችን ላይ ከሚገኙ እጅግ በጣም ተጽዕኖ ፈጣሪ ከተባሉ ሳይንቲስቶች መካከል በግንባር ቀደምትነት ተመርጧል። السلام عليكم ورحمة الله تعالى وبركاته. ودنا يتكبراتو هي نور ቤተሰቦችን እንዴት አላችሁ? ዛሬም ኢንሻአላህ አዳዲስ መረጃዎችን አዳዲስ ቪዲዮዎችን ይዤላችሁ ቀርብ ያለው ከነዛ መካከል ይህን ቪዲዮ እንስማው። ኢትዮጵያ ላይ ጋዛን የሚደግፈው ሙስሊሙ ማህበረሰብ ብቻ ነው። ይሄ አስተሳሰብ እንዲቀየርና ወገናችን ያነሳው ሐሳብ ቆንጆ ነው፣ ተመችቶኛል፣ በጣም ወድጄዋለሁ። ግን አይሆንም፣ አይቀየሩም። ለነዚህ ሰዎች ምንም ነገር ብናረግላቸው ማለት ነው እንዲህ መሬት ላይ ተነጥፈን ብናራምዳቸው ከኛ ጎን አይቆሙም። በቃ እኛን ይደግፉ ይመስላቸዋል። አሁን ጋዛውያን ቢደግፉ በቃ መስቀሉን ፈቶ ሙስሊም የሆነ ነው የሚመስለው። እንደዛ ነው የሚመስላቸው። ያ ጀማ እኛ ምን እናርግ? ቆይ እንግዲህ ጥላቻው ምናቸው ውስጥ ተሰርስሮ እንደተቀበረባቸው አናቀም። ወገኖቻችን ሙተው ስንጮህ አሸባሪ ይሉና ለኛ ግራ ገባን። ያ ጀማ አላኩል ያህል ላስተሳሰብህ ግን ማድነቅ ፈልጋለሁ። ቴንኪው ብራዘር፣ ያሰብከው ሐሳብ በጣም ቆንጆ ነው። የሚሳካ ቢሆን ደስ ይለኛል። ያ ጀማ አላኩል ያህል በፊልስጤማውያን ምድር ሰላም ወርዷል። ትራምፕም እንግዲህ የኖቤል ፕራይዝ ሸልሙኝ ሰላም አምጥቻለሁ በዓለም ምድር እያለ ነው። ምን ትላላችሁ በትራምፕ የኖቤል ፕራይዝ ጉዳይ? እስኪ ኮሜንት ላይ ሐሳባችሁን ቁጭ አድርጉና እንወያይበት። ኢትዮጵያ ላይ ጋዛን የሚደግፈው ሙስሊሙ ማህበረሰብ ብቻ ነው። ይሄ አስተሳሰብ እንዲቀየርና ክርስቲያኖችም ከጋዛ ጎን እንዲቆሙ እኔ ምሳሌ መሆን ስለምፈልግ ነው። ምክንያቱም ክርስትና አስተምሮ በራሱ ምንድነው ለተበደለ እንድናግስ ስለሚያስተምረን ማለት ነው። ስለዚህ እኔ ቤተክርስቲያን ያስተማረችኝን ነገር ነው አሁን ለጋዛ ማደርገው። ስለዚህ ዛሬም ነገም ጋዛ ፍትህ እስክታገኝ ድረስ ትግሌ እንደቀጠለ ነው። ሌላ ርዕስም ላይኖረኝ ይችላል። ስለ ጋዛ ብቻ ላበዛባችሁ እችላለሁ። ካልተመቻችሁ አንፎሎ ማድረግ ትችላላችሁ። ካልተመቻችሁ እኔን አለመከተል ትችላላችሁ፣ መብታችሁ ነው። ግን ሰባይነት የሚመለከተው እንደ ሰው ማሰብ የሚችል ሰው ከሆነ ግን እኔን እንድትከተሉኝ በየቀኑ ጋዛ ውስጥ የሚደረጉ ነገሮችን መረጃዎችን እንዳቀብላችሁ እንድትከታተሉኝ በእግዚአብሔር ስም ጠይቃችኋለሁ። አሁንም ፍትህ ለጋዛ፣ ፍትህ ለንጹሃን ህዝቦች። አመሰግናለሁ፣ ወዳችኋለሁ። አንዳንድ ወገኖቻችን ከወንበራችን ብድግ ብለን ነው የምናመሰግናችሁ። በቃ ቴንኪው ማለት ፈልጋለሁኝ። ባይዘይ እንደዚህ አይነት በቃ የሆነ ጥሩ የሆነ አስተሳሰብ ያላችሁ ሰዎች ቴንኪው። ፊልስጤማውያንን መደገፍ እንደ እስልምና መደገፍ አድርገው የሚቆጥሩ ብዙ ወገኖች አሉ። አይኪዋቸው በቃ ለው እዛ ታች የወረደ በቃ አስተሳሰባቸው የሞተ ሰዎች አሉ። እኛ ለጋዛውያን ድምጽ መሆናችንን እንቀጥላለን። አልহামዱሊላህ። አሁን ደግሞ የሰላም አየር እየተነፈሱ ነው የሚገኙት። የተወሰነም ቢሆን የሰላም አየር እየተሰማ ነው የሚገኘው። ነገር ግን ጋዛ ምድር ላይ በጦርነቱ ሰዓት እንዴት ነው ያሳለፉት የምትሉ ከሆነ በዚህ ቪዲዮ ተመልከቱ። ያው እንደሰማችሁት በጋዛ የተኩስ አቁም ስምምነት መደረሱ ይታወቃል። ይሄ እንዳለ ሆኖ ግን ጋዛ ውስጥ በየቀኑ ምን ይፈጠር እንደነበረ ልንገራችሁ። ባለፉት 2 ዓመታት በነበረው ጦርነት በየቀኑ 18 ሴትና ወንድ ተማሪዎች ይገደሉ ነበር። በየቀኑ 367 መኖሪያ ቤቶች ይወድሙ ነበር። በየቀኑ አንድ መስጊድ ቢያንስ ይወድም ነበር። 394 ቤተሰቦች ቤት አልባ ሆነዋል። ይሄም በየቀኑ ነው። በየቀኑ 7 ኪሎ ሜትር የኤሌክትሪክ አገልግሎት መስመር ይቋረጥ ነበር። 959 ሜትር የውሃ ፍሳሽ ማስወገጃና የውሃ መስመር በተመሳሳይ ይቋረጥ ነበር። 4000 ሜትር ወይም 4 ኪሎ ሜትር በየቀኑ ይወድም እንደነበረ መረጃዎች አመላክተዋል። እናም ይህ ጦርነት ምን ያህል አስከፊ እንደነበረ እነዚህ ቁጥሮች ያሳያሉ። ሱብሃንአላህ። የጋዛ ወንድሞቻችን በየቀኑ ሲያሳልፉ የነበረውን መከራ እንግዲህ ተመለከታችሁ። በየቀኑ ምን ያክል ሰው እንደሚሞት፣ በየቀኑ ምን ያክል ቤቶች እንደሚፈርሱ ተመለከቱ። ሆን ብላ ጋዛን ምድር ለማጽዳት ፍልስጤማውያንን ለማፈናቀል ሀገር አልባ ለማድረግ ነው እየሰራች ያለችው። አላኩል ያለ አይሳካላችሁም። ያ ጀማ አላህን ይዘው ነው የሚታገሉት፣ ሐቅን ይዘው ነው የሚታገሉት። ስለዚህ አይሳካላችሁም። ኢንሻአላህ የጀመሩት ትግል ዳር እስከሚደርስ ድረስ ደግሞ ኢንሻአላህ ሁላችንም ለነሱ ድምጽ መሆናችን አናቆም። ያ ጀማ ያስፈራል እንዴ? ምንድነው ዩቲዩብ ነው ቢዘጋስ? ኢንሻአላህ ወላሂ ኢንሻአላህ ያ ጀማ ሁላችሁም ስለ ፍልስጤማውያን እንድትቆረቆሩ እንድታስቡ አደራ ማለት ፈልጋለሁ። እንደ ኡስታዛችሁ እንዳኮኑ ታቆታላችሁ። ያንን ኡስታዝ እንደዛ እንዳኮኑ አደራ ፕሊስ። አንድ የሚገርም ሰው ላስተዋወቃችሁ። ዶክተር አብዱል ፈታህ ይባላል። በዓለማችን ላይ ከሚገኙ እጅግ በጣም ተጽዕኖ ፈጣሪ ከተባሉ ሳይንቲስቶች መካከል በግንባር ቀደምትነት ተመርጧል። በስታንፎርድ ዩኒቨርሲቲ እንግዲህ ቶፕ ተጽዕኖ ፈጣሪ ተብለው ከተዘረዘሩ ሳይንቲስቶች መካከል 2% ውስጥ ማለት
እሱ መካተት ችሏል ማለት ነው። ይህ እንደ ሀገር እጅግ በጣም የሚያኮራ ነገር ነው። እንግዲህ እነ ዶክተር አክሊሉ ለማ ምናምን ሲባል ተመረን አልፈናል አይደለ? እጅግ ትልቅ ስራ የሰሩ ሀገር እንደ ሀገር ያስጠሩ ትልቅ ሰዎች ሲጠቀሱ ደስ ይላል። ይህም ደግሞ እንደ ሀገር የሀገራችንን ስም አስጠርቷል ብዬ አስባለሁና ለዛ ወደ እናንተ አመጣሁት። ዶክተር ለአንተ እጅግ በጣም ደስተኞች ነን። የቲክቶክ ቪዲዮ ማጋ እንደሚደርስ አናውቅም አይደለ? ስለዚህ ማሻአላህ ፈሉልኝ ያለው ዶክተር ይህን ቪዲዮ ካየው እጅግ በጣም ኮርተንብሃል። ሀገራችንንም ሁሉ ነገር አስጠርተሃልና እጅግ በጣም አስደስተኸናል። እንግዲህ ሽልማት ማለት በአመት አንዴ የሚከናወን እጅግ በጣም ትልቅ ስራ ሰርተዋል የሚባሉ ሳይንቲስቶች ሊስት የሚደረጉበት ከትልቅ የተባለ ፕሬስቲጂየስ ይላል እንትሉ ላይ እንደውም ትልቅ የተባለ ውድድር ነው። ታዲያ እዚህ ውድድር ላይ እንግዲህ በትልቅ ከተባለ ዝርዝር ውስጥ በመካተትህ እጅግ በጣም ደስ ብሎናል። ማሻአላህ በርታልን፣ ጠንክርልን። እንግዲህ ልንገራችሁ ብዬ ነው እጅግ በጣም ደስ ላይ ነው። ያው እንደዚህ ነገሮችን አንዳንዶች አይነግሯችሁ ሆን ብለውም ሊሆን ይችላል ማለት ነው። እና እኔ ደግሞ ነገርኳችሁ ማለት ነው። እንደ ሀገርም እንደ ዓለም ትልቅ ነገር የሚሰሩ ወንድሞችን ሳይ እጅግ በጣም ደስ ስለሚለኝ ነው ያመጣሁላችሁ። ኤኒዌይስ ዶክተር ማሻአላህ በሉኝ። ቪዲዮን በደንብ ላይክ፣ ሼር፣ ሪፖስት አድርጉት። ሰላም አለይኩም፣ ይመቻችሁ። አልহামዱሊላህ እንደዚህ አይነት እንቁ የሆነ የተማረ ሰው ኃይል ሲኖር በጣም ደስ ይላል። ሀይቃ በጣም ያስደስታል። አንዳንድ ግለሰቦች አሉ፣ አሁንም አንዳንድ ነው የምለው ያ ጀማ አዳምጡ ይበደም። አንዳንድ ግለሰቦች አሉ የሙስሊም ስም ከፍሮንት ላይ ሲቀመጥ እንደዚህ ፊት ለፊት ላይ የማይፈልጉ ሰዎች አሉ። ትንሽ መረር ይላል መሰለኝ። ይሄ ደግሞ ትንሽ ከፍ ያለ ነው። እኛ ግዕዝን አንማርም እንጂ ያልነው ትምህርት አንማርም አላልንም። ግን ደግሞ በሰበብ አስባቡ ከሙስሊሙ ማህበረሰብ ከትምህርት ለማራቅ የሚደረገው ጥረት እንግዲህ ለእናንተ ማስረዳት ትንሽ ከብዳል። ያ ጀማ ታውቁታላችሁ። አላኩል ሀል አይሳካም ኢንሻአላህ። ሙስሊም ማህበረሰብ በትምህርት ጠንክሮ ፍሮንት ላይ እናገኘዋለን ኢንሻአላህ። መስጂዱን አቃጠሉት። በመስጂዱ የሚገኙ ሰዎች መካከል 27 ሰው ገደሉ። የቀሩትን እንዲጎዱ አረጉና የተወሰኑትን ደግሞ አግተው ወሰዱ። ይህ የሆነው ከሰሞኑ በሰሜን ምዕራብ ናይጄሪያ ካሳንቲ በምትባል ግዛት እንደዚሁም ደግሞ ኡግዋን የሚባል መስጂድ ውስጥ የተፈጸመ የሽብር ጥቃት ነው። ኦገስት 19 የፈጅር ሶላት የሱብሂ ሶላት እየሰገዱ ባሉ ሙስሊሞች ላይ ነው የታጠቁ ኃይላት ይመጡና በመስጂዱ የሚገኙ ሰዎችን የተኩስ እሩምታ በመክፈት 27 ሰው ከገደሉ በኋላ የቀሩትን ደግሞ አግተው ወስደዋል። የተጎዱም እንዳሉና አሁን ላይ መረጃዎች እንደሚያሳዩት ከሆነ ከተጎዱት መካከል ምናልባትም የሟቾች ቁጥር ሊያሻቅብ ይችላል ሲል ሮይተርስ ይዞት የወጣው መረጃ ያሳያል። ይህ ከሰሞኑ ብዙዎችን ያስደነገጠው ይህ የሽብር ጥቃት በሰሜን ምዕራብ ናይጄሪያ ነው። ከዕለት ወደ ዕለት በሰሜን ምዕራብ ናይጄሪያ የተለያዩ የታጠቁ ኃይላት ማለት ነው በአምልኮ ስፍራ የሚያደርጉት ጥቃት በጣም እየበዛ ነው። በዚህ ሳምንት ግን በዚህ በኡግዋን በተባለው መስጂድ ላይ የተደረገው ይህ የሽብር ጥቃት ግን ብዙዎችን አሳዝኗል። 27 ሰው ሞቶበታል። የሟቾች ቁጥርም ሊያሻቅብ ይችላል ተብሏል። ይህ አሳዛኝ ዜና ነው። ሱብሃንአላህ ያሳዝናል። ወላሂ ዓለም ላይ እየሰማን ያለነው አንዳንድ ክስተቶች ሀይቃ በጣም ነው የሚያሳዝኑት። እንዴት ቤተ እምነት ይጠቃል? እንዴት መሳጅዶች እንደዚህ እንደምትመለከቱት ፈራርሶ መመልከት ሀይቃ በጣም ልብ ይሰብራል። የሞቱ ወገኖቻችን በመካነ ሰላም እንዲሁም ደግሞ አሁን በሰማችሁት ቦታ ላይ የሞቱ ወንድሞቻችን አላህ የሸሂድነት ማዕረግን ይወፍቃቸው። አላህ ጀነተል ፊርደውስን ይስጣቸው ማለት እንፈልጋለን ኢንሻአላህ። በነገራችሁ ላይ መስጊድ ውስጥ መሞት ወላሂ ትልቅ እድለኝነት ነው ያ ጀማ። አይገኝም። እንደምታገል እንደመብት እንታገላለን እንጂ ወላሂ ሁላችንም ምኞታችን ነው። በመስጊድ ውስጥ ስንት ሰዎች በስንት አይነት ቦታ ላይ ነው ህይወታቸውን የሚያጡት ያ ጀማ። መስጊድ ውስጥ መሞታቸው ለነሱ ትልቅ ስጦታ ነው ያ ጀማ። አላኩል ሀል አላህ ጀነተል ፊርደውስ እንዲወፍቃቸው ሁላችሁም ዱዓ አድርጉላቸው። እስኪ ስለ ፍልስጤማውያን አብሩተና እንጠጉም ያ ጀማ። ስለነሱ አንዳንድ ቪዲዮዎች እንስማ። ሰበር መረጃ የፍልስጤም ደህንነት ለሚያሳስባችሁና መልካም ዜና መስማት ለምትፈልጉ በሙሉ ይሄ ቪዲዮ እንደናንተ መልካም ዜና ሰምቶ እንዲደሰት ሁላችሁም ኮፒ ሊንክ እያደረጋችሁ ለብዙ አዳርሱ። በሐማስና እስራኤል መካከል ስለተፈጸመው የተኩስ አቁም ስምምነት መታወቅ ያለባቸው ነጥቦችን እንገራችሁ። የተኩስ አቁም ስምምነት ለጽኖች ጋዛውያን ትልቅ ድል ነው። ምክንያቱም እጅ ሳይሰጡ ይሄንን አይነት ድርድር እንዲደረግ ወገባቸውን አስረው ቢረባቸው ቢጠሙ ልጆቻቸው እናቶቻቸው ቢገደሉ ወገባቸውን አስረው ተፋጅተው ይሄንን አይነት አቋም አሳይተው እዚህ ደረጃ ደርሷል። ሁለተኛ ደግሞ የጋዛ ተኩስ አቁም ስምምነት በዓለም አቀፋዊ የነጻነት ወዳድ ህዝብ ትግል የተገኘ። ዶናልድ ትራምፕ እንግዲህ ለኔታንያሁ ደውለው አንቺ እስራኤላዊ ከፍልስጤም ጋር ብቻ አይደለም እየተዋጋሻለሽ፣ ይሄው እንደምታዩ አውሮፓም ኤዥያም አፍሪካም ሁሉም ተነስቶብናል። ስለዚህ ትንሽ በቃ ወይበይና አንቺን ፋራቱኝ ከዓለም ህዝብ ጋር መዋጋት አቺም ብሎ ነው ያስቆማት ማለት ነው። ሲቀጥል ደግሞ በዲፕሎማሲው ዘርፍ ኳታር፣ ቱርክና ግብጽ ላደረጉት አስተዋጽኦ ትልቅ ምስጋና የሚገባቸው ነጥብ ነው ማለት ነው። እነዚህ ሰዎች እንግዲህ ለዚህ ስምምነት ጋራንቲ ወይም ዋስትና ናቸው። እነዚህ ሀገራት ሶስቱ ሀገራት ኳታር፣ ቱርክና ግብጽ ማለት እና በስምምነቱ መሰረት ደግሞ በእስራኤል በቀናቶች ውስጥ
ጦሯን ጠቅልላ ትወጣለች። አፍጋን በሉት በቃ እንደ አፍጋንን አሜሪካን ስጥት አድርጎ እንዳስወጣለን እንግዲህ እቺንም ስጥት አድርገው እያስወጣት ነው። እንግዲህ ያው በዚህ መልኩ በቀናት ውስጥ ያወጣሉ ተብሎ ይጠበቃል ማለት ነው። ዝግጅቱንም ጀምሯል፣ እየተነሳሱ ነው። በዚህም ደግሞ ከግብጽ የተለያዩ የእርዳታ መኪናዎች ተንቀሳቅሰዋል ገና ካሁኑ። በዚህም ድርድር ስምምነት ምክንያት የእርዳታ በሮች ሁሉ ክፍት ተደርገዋል ማለት ነው። ሌላው ደግሞ ለዚህ ስኬትና ድል ስፔን፣ ደቡብ አፍሪካ፣ አየርላንድ የመሳሰሉ ሀገራት አለማመስገን በቃ ንፉግነት ነው እየተባለ ከሁሉ በላይ ደግሞ የሊባኖስ ሂዝቡላህና የየመኑ አንሳሩላህ ሁቲዎች የፈጸሙት ገድልና የደም አጥንት ትግል የከፈሉት መስዋዕትነት ቸላ የሚባል አይደለም ተብሏል ማለት ነው። ስለዚህ ይህን ድርድር፣ ይህን ስምምነት፣ ይህን ደስታ ለዓለም በቻላችሁት ያህል እየበተናችሁ አድርሱ ለማለት ነው። እንግዲህ አንድ ነጥብ ይቀራል። እሱ ምንድነው? ሐማስ ትጥቋን ትፈታለች አትፈታም የሚለው ነገር ነው እስካሁን ድረስ የያዘው ማለት ነው። እንግዲህ ኸይሩን ሁሉ ያምጣልን። አልহামዱሊላህ የፍልስጤማውያንን ደስታ መመልከት በጣም ያስደስታል። ሀይቃ እነሱ ስቀው ማየት፣ እነሱ በልተው ጠግበው አድረው ማየት ሲናፍቀን የነበረው ጉዳይ ነው። ሁላችንም አላህን ስንጠይቅበት ዱዓ ስናደርግበት የነበረው ጉዳያችን ነው። በፍልስጤም ምድር ሰላም መምጣቱ የማያስደስተው አለ ብዬ አላስብም። እነሻሺ እዚህ ታች ማህበርተኞችን ታውቃቸዋላችሁ፣ አልቃሾቹ እነሱን ካልሆኑ በስተቀር ባገኙት አጋጣሚ ማልቀስ የማይሰለቻቸው እኛን የተከፋል በቃ እኛን ሙስሊሞችን ያስከፋል ብለው የሚያስቡት ነገር ካለ ወደ ኋላ አይሉም። ያን ነገር ከመደገፍ የነሱ ይሁን የነዛ ይሁን በቃ አይመለከታቸውም። እነሱ ትንሽ ሊከፋቸው ይችላል ይህ ሰላም በመምጣቱ። አላኩል ያህል የመጨረሻውን የደስታ ሳቅ የምንስቀው እኛ ነን። አቡ ዑበይዳ የተናገረው አንድ ንግግር ነበር፣ በጣም የሚገርም ንግግር። እሱን ቪዲዮ ለነሻሺም እንዲደርስ ፈልጋለሁ። እሱን ቪዲዮ እንመልከት። የሐማስ ወታደራዊ ቃል አቀባይ የሆኑ አቡ ዑበይዳ የሆነ ጊዜ ለእስራኤል አንድ ንግግር ተናግሮ ነበር። ምንድነው ያላቸው? ከኛ ጋር ቁጭ ብላችሁ መድረክ ላይ ምድር ጠረጴዛ ላይ ቁጭ ብላችሁ እኩል ተደራድራችሁ ካልሆነ በስተቀር ታጋቾቻችሁን እያንዳንዱን የገዛ አፈር ብትበረብሩ አታገኟቸውም ብሎ ቃል ገብቶ ነበር። እንዲሁም ቻሌንጅ አድርጓቸው ነበር። እነሱ ደግሞ እናገኛቸዋለን፣ ጦራችን አዝምተን ኃያልነታችን ተጠቅመን እናስለቅቃቸዋለን ብለው ጦር አዘመቱ። ይህንን ሁሉ ቢሊየንስ ዶላር አውጥተው ስንት ነገር ከስረው ስንት ወታደሮቻቸው ሞተው ዓለም ላይ ከዚህ ቪዲዮ በፊት በነበረው ቪዲዮ ላይ የከሰሩትን ኪሳራ ሜንሽን አድርጌላችሁ ነበር። ዓለም ላይ ስማቸውን አጥተው የገነቡትን ፕሮፓጋንዳ አጥተው ዓለም በሙሉ እንዲጠላቸው አድርገው ይሄንን ሁሉ ነገር አደረጉና መጨረሻ ላይ አቡ ዑበይዳ ባላቸው መሰረት የአቡ ዑበይዳን ምክር ሰምተው ትናንትና ገደልናቸው እንዲያረግናቸው እንዲያረግናቸው ሲሏቸው ከነበሩ የፍልስጤም ጸረ ታጋይ አመራሮች ጋር የአቡ ዑበይዳን ምክር ሰምቶ ልክ አቡ ዑበይዳ ቃል በገባላቸው መሰረት ጠረጴዛ ላይ ቁጭ ብለው ተደራድረው ታጋቾቻቸውን ሊያስለቅቁ ነው። ድል ማለት ይሄ ነው። ድል ማለት ለተነሳህለትን ዓላማ ልትዋጋ የተነሳህለትን ዓላማ ጠላትን እጁን ጠምዝዘ ማስቀመጥ ማለት ነው። ዓላማህ ላይ ማስቀመጥ ማለት ነው። እንዲደራደሩ ማድረግ ይችላል። ወደ ድርድር እንዲመጡ ማድረግ ይችላል። እስራኤል ያላትን ነገር እንዳለ ሉዝ እንድታደርግ ማድረግ ይችላል። እስራኤል ህፃናትን ጨፍጭፋለች፣ ሴቶችን ጨፍጭፋለች፣ ምናምን መግደል ማሸነፍ አለ። ህፃናትን መጨፍጨፍ፣ ሴቶችን መጨፍጨፍ ምናምን እንደው ውርደትና ሽንፈት በጣም በተለያየ መልኩ ሽንፈት ነው ያመጣባት። ከፍልስጤም ህፃናት ታጋዮች ጋር ግን ዓላማቸውን አሰክተዋል። ጠላታቸውንም እጅ ጠምዝዘው አምጥተው ጠረጴዛ ላይ ቁጭ አድርገው ወደ ድርድር ገብተዋል ማለት ነው። ስለዚህ አቡ ዑበይዳ ከዛሬ አመት ወር 2 አመት ከምናምን በፊት ቃል በገባላቸው መሰረት ማለት ነው እያንዳንዷን የገዛ አፈር ብትፈትሹ እኛ ጋር ተደራድራችሁ ስንፈቅድላችሁ ብቻ ነው የምታገኙት ብሎ ነበር። ያው ተደራድረው ማለት ነው ሐማሶች በፈቀዱት መሰረት እንትኖቻቸውን ሊያስለቅቁ ነው። ስለዚህ ማን አሸነፈ? ዩዝ ዩር ጀጅመንት ነው። ለማንኛውም ኢሪዝ ወሪሪዝ እና ታዲያ ታጋቾችን እንዴት ብለው ነው የሚያስለቅቁት? የታገሉ ያሉት ሐማስ ጋር ነው፣ ሌላ ማንም ጋር እንዳይመስላችሁ ሐፊዞች ጋር ነው። አላህን ይዘው የሚታገሉ ሰዎች ጋር ነው እየታገሉ ያሉት። ስለዚህ ከመደራደርና በሰላማዊ መንገድ ከመጓዝ ውጪ አማራጭ የላቸውም። ያጀማ በጣም ጫና እየበዛብን ነበር። ኔታንያሁ ታጋቾችን ላስለቅቃለሁ በቃ ጦሪን አሰማርቼ ብሎ ያለ የሌላ ኃይሉን ግፋ በለው እያለ እንግዲህ የናንሻ ጥበቡን ዘፈን እየዘፈነ ገብቶ ነበር። ተለብልቦ ነው የወጣው ያጀማ። በሚገርም ሁኔታ ተለብልቦ ማለት ነው ወታደሮቹን አጥቶ ወጥቶ ተመልሶ አሁን እንደገና ሄዶ አሜሪካ ላይ ትራምፕ ላይ አለቃቀሰና አሸማግሉኝ ፕሊስ ፕሊስ ምናምን ብሎ አለቃቀሰ። እዛ በኋላ እንግዲህ ያው የምታዩት የሰላም ስምምነት ተፈርሟል ማለት ነው። ትራምፕም እንግዲህ የኖቤል ፕራይዙን ለኔ ስጡኝ እያሉ ነው ያሉት። እስቲ ያጀማ ኖቤል ፕራይዙ ለማን ይሰጥ? ሐሳባችሁን ኮሜንት ላይ አስቀምጡልኝ። አንድ ሰው
አንተ በኔ ምትብለው ለማሩ አልመሩ አንተ ምን አሳወቀ ليس لك من الامر شيء አንተ እዚህስ ጉዳዩስ ምን ከተተ كلمه ኮነች اذا قال الرجل هلك الناس ይላሉ ነብዩ ሰለላሁ ዐለይሂ ወሰለም አንድ ሰው ሰዎቹ ጠፋ ያለቀን ጠፉ ያለቀን فهو اهلكهم ጥፋትን የፈረደባቸው እሱ ነው አልጠፉም እነሱ በሌላ ሐዲስ ላይ فهو اهلكهم افعال التفضيل አድርገው በጣም የጠፋው እሱ ነው ከሰው ጠፋ ጠመመ ያለ ሰው ሲጠመነው ወይም አላህ ጥመትን ሲያላብሰው ሙእሚን ራሱን ነው መግቢያን የታቀው ነገር ታፔላስ ሰጭማን ነው አንተን አላህ ያደረገ እቺን ነገር ያው አድራ ወንድሞቼ በስተመጨረሻ እንዴት መቼም ጠበቅ ያለች መልእክት ሰላስተላልፍላችሁ በወጣ ፌር አይሆንም ብዬ ነው ያ ጀማ ወንድሞቻችንን ከሞደድ ጋር ነው አብረን መጓዝ ያለብን ወንድሞቻችን ጋር አብረን ሆነን ነው ጥላቶቻችንን መታገል የምንችለው ያ ጀማ ስለዚህ እንደዚህ አይነት ነገሮችን በጣም መጠንቀቅ ይኖርብናል አሁን ላይ ተለምዷል ሶሻል ሚዲያ ላይ አብሶ ደግሞ ቲክቶክ መንደር ላይ ባትገቡ ነው የሚሻለው አገር ሲሰደብ አገር ሲወቀስ ነው የሚውለው ባይዚ ዝም ብሎ ላይ ከላይ ያለውን ካታገቡ የማይደርስበት ነው ኡስታዝ ወይም ደግሞ ዓሊም ሊሆን ይችላል ወይም ደግሞ ምንም ይሁን በቃ ተራ ወንድሙንም ሊሆን ይችላል ሲዘልፈው ነው የሚውለው ያ ጀማ ሃይቃ ሶሻል ሚዲያ ትንሽ የሚመጡ ሰዎች አንዳንዴ ትንሽ አብሶ ቲክቶክ ላይ ትንሽ ከባድ ነው አላኩል ያህል ለማስተዋወስ ያክል ነው እኔም ጥፋት ካለብኝ ነገሩኝ ባይዘይ ጥፋት ማጠፋ ከሆነ ለኔ ችግር የለውም እንደፈለጋችሁ ኮሜንት ላይ መጻፍ ትችላላችሁ አስተያየት ተቀበላለሁ ማንኛውንም አስተያየት ነገር ግን አንዳንድ ኡስታዞቻችንን ማክበር ይኖርብናል ኢንሻአላህ አልሐያኡ ኒስፉል ኢማን ስለሆነ ማለት ነው ኢንሻአላህ ለዛሬ የተዘጋጁት ቪዲዮዎች እነዚህን ይመስሉ ነበር ትንሽ ረዘም ካለባችሁ አፉ በሉኝ ኔክስት ኢንሻአላህ በሌላ አሪፍ ሐላል በሆኑ ቪዲዮዎች ተመልሰን እንገናኝ ይሆናል ኢንሻአላህ እንተዋወሳለን ልክ እንዳሁኑ እስከዛ ድረስ በኔክስት በሌላ አሪፍ ቪዲዮ እስከምንገናኝ ሰላም ቆዩልኝ ወሰላሙ አለይኩም ወራህመቱላሂ ተዓላ ወበረካቱ